በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የሰራዊት ጌታ አምላካችን እግዚአብሔር ከሁሉ በፊት የተመሰገነ ይሁን። ለዚህ ሰዓትና ጊዜ አድርሶ እናንተም ለመጠየቅ እኛም ደግሞ እንደ ሃይማኖት አባቶች የቤተክርስቲያኒቷን መጪውን ጊዜ በተቻለ መልኩ መልስ ለመስጠት ጠርታችሁን ስለተገኘን ከሁሉ በፊት እግዚአብሔር የተመሰገነ ይሁን። እናንተም ስለጠራችሁኝ በድርጅታችሁ ስም አመሰግናለሁ። ሰሙነ ሕማማት የሚለው ከመጀመሪያ ወደ ስሙ ትርጉም እንሂድና ሰሙን ማለት ይሄ ሳምንት ማለት ነው። ሕማም የሚለው ደግሞ መከራን የሚያመለክት ነው። የመከራ ሳምንት ወይም የመከራ ጊዜ ሳምንታት ተብለው ይጠራሉና ከዚህ ከሰኞ አንስቶ እስከ ትንሳኤ ሌሊት ክርስቶስ ተነሳ ተብሎ በቤተ ክርስቲያን እስከሚታወጀው ድረስ ያለው ሰሙነ ሕማማት የመከራ መታሰቢያ ጊዜ ተብሎ ይጠራል። እና የሚጀምረው ከሰኞ ነው የሚጀምረው። ከሰኞ ጀምሮ ይሄ ነገር በቤተ ክርስቲያን በከፍተኛ ሁኔታ ሲከናወን ይውላል ያድራል። ብዙ ንባብት ብዙ መጻሕፍቶች ይነበባሉ። ስለዚህ ይሄ በተመለከተ የቤተ ክርስቲያን አባቶች ያሬዳዊ ከጾመ ድጓ እንዲሁም ደግሞ ከልዩ ልዩ መጻሕፍት የተወጣጣ ግብረ ሕማማትም ይባላል። ከብሉይ ኪዳንም ከአዲስ ኪዳንም ከነቢያትም ከኦሪትም የተወጣጣ ትንቢቱን ይናገሩ የነበረ ክርስቶስ ወደዚህ ዓለም እንዴት እንደሚመጣና በዚህ ዓለም ላይ የሚደርስበትን የሚያስተምረውን ስለሚገጥመው ፈተና ሁሉ የሚናገር መጽሐፍ ነው። እና ይሄ መጽሐፍ ያልያዘው ከሊቃውንትም ከብዙ ከአዲስ ኪዳንም ከብሉይ ኪዳንም ከተለያየ ነገር የያዘ መጽሐፍ ነውና ሕማማት ይባላል። ራሱ መጽሐፉ ግብረ ሕማማት ነው የሚባለው። እና ግብረ ሕማማት ማለት የመከራውን ጊዜ የሚያወራ ስለሆነ ግብረ ሕማማት ተብሎ ይጠራል። ስለዚህ ይሄ ሳምንት ሕማማት ተብሎ የፈተና ሳምንት፣ የስቃይ ሳምንት፣ የመከራ ሳምንት፣ የክርስቶስ ፈተናውን የምናስብበት የክርስቶስን መከራውን የምናስብበት ጊዜ ስለሆነ ግብረ ሕማማት ተብሏል መጽሐፉ። እንደገና ደግሞ ሳምንቱ ሰሙነ ሕማማት ተብሎ ይጠራል። ቤተክርስቲያን በዚህ መልክ ላይ በዚህ ሳምንት ላይ እንደሌላው ጊዜ አገልግሎቷ ይቀየራል። እንደሌላው ጊዜ አይደለችም። ክርስትና ካለ ክርስትና አይኖርም፣ ፍታት ካለ ፍታት አይኖርም፣ ቅዳሴ ካለ ቅዳሴ የለም። ዘወትር ተሰጣቸው የነበሩትን አገልግሎቶች ሁሉ ትቀይራለች፣ ትለውጣለች። እና ይሄንን ሳምንት የጨለማ ሳምንት ብላ ነው የምታስበው ቤተክርስቲያን። ከጧት እስከ ማታ ቀድም እንዳልሁ ይሄ ስንክሳር የሚባል መጽሐፍ እየተነበበ እየተሰገደ ግብረ ሕማማት እየተጸለየ ነው የሚሰነበተውና ካለባበሳችን ጀምሮ ይቀይራል። ከቤተ መቅደሱ መንበሩ ጀምሮ ጥቁር ነገር ነው የሚለብሰው፣ የሐዘን ነገር ነው የሚታየውና ጠቅላላ ይሄ ሁሉ የደስታ የምልክት የጭብጨባ የምናምን በፍጹም የሚታይባት አይደለችም። ቅድም እንዳልሁ ሰው ቢሞት ፍታት አይፈታም፣ ክርስትና የሚባል የለም። ዘወትር በሕማማት ሳይገባ የምትሰጠውን አገልግሎት በሙሉ ታቆምና አዲስ አድርጋ እንደሌላ ያን የብሉይ ኪዳን ዘመን የጨለማውን ዘመን ሰውና እግዚአብሔር ተጣልተውበት የነበረውን ዘመን 5500 ዘመን ያንን የመከራ ዘመን ክርስቶስ ከመምጣቱ በፊት የነበረውን ዘመን የምታስታውስበት ጊዜ ስለሆነ ጠቅላላ ይሄ የጨለማ ዘመን ይባላል። እነዚህን 5 ቀኖች እንግዲህ ክርስቶስ እነዚህ ማን ነው ቤተክርስቲያን ይሄን እንትን የምትለው ክርስቶስ 5500 ዘመን ሲፈጸም ወደዚህ ዓለም እንደሚመጣና እቺ 5000 የምትለው 5 ቀን የዛኔ 5000 ዘመንን የምናስታውስበት ስለሆነች ይቺ በ5 ቀን ተኩሏ ደግሞ የትንሳኤ ሌሊቷ ግማሿ ተቆርጣ ትመጣና ልክ 6 ሰዓት በኋላ ትንሳኤው ይበሰራል። ከዛ በፊት ያለችቷ ግን ግማሿ ቀን ወደዚህ ትመጣና 5500 ዘመን ሲፈጸም ክርስቶስ ወደዚህ ዓለም እንደመጣ ለማጠየቅ ያችን ምሳሌ በማድረግ 5 ቀን ሙሉ በራሱን በቻለ ልዩ አገልግሎት ስትገለገል ትቆያለች። ከጊዜ በኋላ ግን ደግሞ ከትንሳኤ ለእሑድ ማታ ግማሹን ደግሞ ወስዳ ወደዚህ ታመጣዋለች፣ ግማሹን ደግሞ ወደ ትንሳኤ ወስዳ ክርስቶስ የተነሳበትን ምስራች የምትናገርበት ስለሆነ ይሄ የ5500 ዘመን የመከራ ዘመን፣ የስቃይ ዘመን፣ የፍዳ ዘመን፣ የመርገም ዘመን ያንን ለማስታወስ
ይሄንን ህማማት ብላ ጠርተዋለች የጨለማ ዘመን ብለዋለች ስለዚህ አገልግሎት የለም ማህሌት የለም ታቦት ንግስ ቢሆን ንግስ አይስ አንተን የለም ንግስ ቦታ ላይ ለምን ቢባል ይሄ ምንም ነገር ጨለማ የሆነበት ዘመን ስለሆነ ቅዳሴም ስለማትሰጥ ክርስትናም ስለማይነሳ ፍታትም ስለማይፈታ ሁሉ የምትሰጠው መንፈሳዊ አገልግሎት ሁሉ አቁማ በሌላ መልኩ ነው የምታስበውና ቅድም እንዳልሁ እነዚህ መጻሕፍት እየተነበቡ እየተሰገደ እየተጸለየ ቤተክርስቲያን ከጧት እስከ ማታ ድረስ የሚዋልበት ጊዜ ስለሆነ ህማማት ማለት የመከራ ሳምንት ነው ብላ ነው ቤተክርስቲያን የምትጠራው ይሄን እንግዲህ ማክሰኞ የስነ ፍጥረት ሶስተኛ ቀን ተብሎ ይታወቃል ፍጥረት የተፈጠረው የመጀመሪያው እሁድ ነው ቀጥሎ ሰኞ ነው ማክሰኞ ሶስተኛ ቀን ነው የህማማት ደግሞ ሁለተኛ ቀን ነው የስነ ፍጥረት ሶስተኛ ቀን የህማማት ደግሞ ስንተኛ ቀን ሁለተኛ ቀን ነው በዚህን ቀን በህማማት ውስጥ ምን ተደረገ ምን ተፈጸመ ለሚለው ጥያቄ እንግዲህ የስነ ፍጥረትን ሶስተኛ ቀን ነው ካልሁ በማክሰኞ ለታ ወደ እሁድ ልመልስ ነው አሁንም ወይ ደግሞ አንጾተ ቤተ መቅደስ ልንሄድ ነው ታሪኩ ከዛ ጋር የተያያዘ ስለሆነ ስለዚህ አንጾተ ቤተ መቅደሱን ባጸዳበት ሰዓት ላይ አይሁድ ተቆጥተው ነበረ ብለን ትላንትና ተነጋግረናል አሁን የተቆጡበት ምክንያት በቤተ መቅደሱ ነው እና በቤተ መቅደሱ ስለተቆጡ በጣም እጅግ ተሰብስበው ተመካከሩና ይሄ ሰውዬ በማን ስልጣን ነው በማይተመኑ ትገብር ዘንተ ወመኑ ወሃበከ ዘንተ ስልጣነ ይሄንን የምታረገው በማን ስልጣን ነው ትላንትና ቤተ መቅደሱ ውስጥ መጥተ ይሄን ቤተ መቅደስ አፈርሰዋለሁ በሶስት ቀን ሰራዋለሁ ብለህናል ስለዚህ አንተ ከሌዋውያን ወገን አይደለ ከካህናት ወገን አይደለ ወይም ከሊቃነ ካህናት ወገን አይደለ ወይም ከመንግስት ወገን አይደለ ይሄን ስልጣን ማድረግ የሚችሉት ሌዋውያን ስልጣን ያላቸው ናቸው ካህናቱ ስልጣን ያላቸው ናቸው ወይም ደግሞ የመንግስት ባለስልጣኖች ናቸው ሮማውያን ናቸው ይሄን ማድረግ የሚችሉት ገበያ የመፍታት የማባረር ቤተ መቅደስ የማፍረስ ስልጣኑ ያላቸው የነሱ ነው ስለዚህ አንተ ምንድነህ ስልጣኑ እስከየት ነው ያገኘው ነው ያሉት መቸለት ነው ይሄ ማክሰኞ ዕለት ማለት ነው እና በማይተመኑ ትገብር ዘንተ ይሄንን በማን ስልጣን ታረጋዋለህ አሉት ጥያቄን ያቀርቡልት ጥያቄ ቀን ይባላል ይሄ የጥያቄ ቀን ስለሚባል ስለዚህ እሱን ደግሞ ጥያቄውን በጥያቄ ነው የመለሰላቸው ሲከነክናቸው አድረዋል ሲከነክናቸው ውሏል ይህ ሰው ማን ነው እንዴት ነው ይሄን ያህል ግዙፍ ገበያ ስንት ሰዎች ባሉበት ሌዋውያኑ ባሉበት እስካሁን አልከለከሉን ፈቅደው ነው እነሱ ስለዚህ ምንድነው ይሄን ነገር የሚያደርጉት አሉና እስኪን ጠይቀው አሁን ለክፋት ነገር ስለሚጠይቁት ከቃሉ የሚወጣውን ሁሉ ጊዜ ይጠብቁ ነበር እና ይዘውት የሚመጡት ሁሉ ጊዜ ክፉ ነገር ነው መልካም ነገር አይደለም ይዘውት የሚመጡት እሱ ዘንዳ ጥያቄያቸው ሁሉ መሰናክል የሚሆን ነበር የሚፈልጉትና ቀጥታ እሱን አሁን ምንድነው ያደረጉት ሄዱ ባለበት ቦታ ላይ ሄዱ 3 4 5 ሰዎች ሆነው ሄዱ ከዛ በኋላ አንድ ጥያቄ ነው ጠየቁት ይሄን ስልጣን የሰጠ ማን ነው ያሉት አሁን ደግም የምለው ይሄ ነው ስለዚህ ይሄን ስልጣን የሰጠ ገበያ የመፍታት ህዝቡን የማባረር በጅራፍ የመግረፍ ቤተ መቅደሱን የማፍረስ ስልጣን የሰጠ ማን ነው ንገረን አሉት ጥያቄን በጥያቄ ነው መለሰላቸው ጌታችን ኢየሱስ ክርስቶስ ጥያቄውን በጥያቄ ምን አድርጎ መለሰላቸው እሺ እኔም እንድመልስላችሁ እናንተ ጠየቃችሁን ጥያቄ እንድመልስላችሁ እኔም አንድ ጥያቄ ልጠይቃችሁ አላቸው የዮሐንስ ጥምቀት ከሰማይ ነው ከሰው ነው አላቸው አይ ከሰማይ ብንለው ለምን አላመናችሁበትም ይለናል ከሰው ነው ብንለው ሰዎቹ ደግሞ አይሁዳውያን ወይም ደግሞ የኛ ወገኖች ዕብራውያን የሚመለከቱት የሚያዩት ነብይ ነው የሚሉት ስለዚህ ከሰው ነው ብንለው ድንጋይ በድንጋይ ወግረው ይገሉናል አሉ ተማከሩና ሄደው እኛ አናቀም አሉት እንግዲያውስ እኔም አልመልስላችሁ ምንም አላቀም አላችሁ ይሄ ቀን የጥያቄ ቀን ነው ስለዚህ ለምንድነው ይሄንን ቃል ይዘውት የመጡት እነሱ ነው ለምንድነው ይዘውት የመጡ ጥያቄውን እሱም ደግሞ ሊመልስላቸው ያልፈለገ በጥያቄ ያደረገባቸው ለምንድነው ይባል ለሁለት ነገር ነው አንደኛ ለተሞቱ ቀርቧል ጥያቄውን ቢመልስላቸው እነዚህ ሰዎች በዚህ ቅርብ ጊዜ ውስጥ አምነው ክርስቶስ ለመከተል ፈቃደኞች አይደሉም አንደኛ የሚሞትበት ጊዜ ደርሷል እየተናገረው በቤተ መቅደስ በሶስት ቀን ነሳለሁ ይያላቸው ለደቀ መዛሙርቱ ነግሯቸዋል ሆሳይና አካባቢ ላይ ነግሯቸዋል ገና ከቤተፋጌና ከደብረ ዘይት ሳይወርዳ ለሐዋርያት ነግሯቸዋል ቀኑ እንደደረሰ ሰዓቱ እንደደረሰ ነግሯቸዋል አስተምሯቸዋል እዚህም ደግሞ መጥቶ ደግሞ ቢገባቸው በምሳሌ ነግሯቸዋል ይሄ ቤተ መቅደስ ብሏቸዋል ነገር ግን ሊሰሙ ስላልቻሉ
ቀጥታ ምንድነው መጡና ይሄን ጥያቄ ሲያቀርቡለት እነሱ ለመማር አይደለም ለመዳን አይደለም የመጡት ለተንኮል ነው የመጡት እና ብዙ ጊዜ ሰዎች እንደምናየው አንዳንድ ሰዎች ጠይቀው ለመማር አይደለም የመጡት ለተንኮል ነው የሚመጡት ብዙ ጊዜ መዳን ከሆነ ግን እግዚአብሔር የሚለውን አሜን ብሎ ተቀብሎ መሄድ ነው ስለዚህ ገና ከመጀመሪያው ጀምሮ እንደው በሌላ ጊዜ እንመጣበታለን እንጂ ተንኮላቸው ብዙ ጊዜ የቆየ ነው ጥላቻቸው በጣም የገዘፈ ጥላቻ የነበራቸው እሱ ላይና ይሄን በሌላ ጊዜ እንመጣበታለን ነገር ግን ይሄንን ሲጠይቁት እሱ ምንድነው ያላቸው ቅድም እንዳልሁህ ተምረው በዚህ ቀን ተለውጠው የሱ ተከታይ ሆነው በእግዚአብሔር በልጁ በኢየሱስ ክርስቶስ አማኞች ሆነው እንደማይሄዱ ስለሚያቃቸው ጥያቄን በጥያቄ ነው የመለሰላቸው ስለዚህ አይ ብለው ያንን ጥያቄ እንኳን ቢነግሩት ኑሮ ወይም ከሰው ነው ቢሉት ወይም ከሰማይ ነው ቢሉት ለምን አላመናችሁበትም ስለሚላቸው እነሱም ደግሞ ድፍንፍና አድርገው ያቁታል እኮ የዮሐንስን አካሄድ ያቁታል እያንዳንዱ ስለዚህ ምንድነው አይ እዚህ ሲሉ ህዝቡን ይፈሩታል ዮሐንስን ህዝቡ ያመልከዋል ማምለክ ሳይሆን በጣም ትልቅ ነብይ ብለው ነው የሚያዩት እና ልክ ፈሩ ስለዚህ አናቀውም ማለት እንግዲያውስ እኔም ለጥያቄው ጥያቄ እኔም አላቀም ነው ያላቸው ጥያቄውን በጥያቄ ድፍንን ያረጋባቸውና ስለዚህ ምንድነው ይሄ የሚያሳየው እሱ አምላክነቱን ሊነግራቸው ሊያስተምራቸው መንገድ ሲከፍትላቸው እነሱም አናቀም ነው ያሉትና ስለዚህ ይሄንን በዚህ መልኩ ይሄንንም የጥያቄ ቀን ተብሎ ይታወቃል በዚህ በጥያቄ ቀን ደግሞ በቤተ ክርስቲያን ይሄ ሲነበብ ነው የሚውለው ሲሰገርበት ነው የሚውለው ጥቁር መጋረጃ ተደርጎበት ነው የሚውለው በክርስቲያኖች በዚህ ቀን የጥያቄ ወይም የፈተና ቀን ብለው ይጠሩታል ወይም የጥያቄ ቀን ብለው ይጠሩታል በዚህ መልኩ ቤተ ክርስቲያን ይሄንን ስታስታውሰው ትኖራለች በየአመቱ ማለት ነው ስለዚህ ዮሐንስ ማን ነው ክርስቶስ የተጠየቀበት ደግሞ የመጡ ሰዎች ደግሞ ከሌዋውያኑ ተልከው የመጡ ሰዎች ደግሞ መልሱንም ያላገኙበት እነሱም ጠይቀው መልስ ያላገኙበት የነሱም መልስ ጠማማ ስለሆነ ለዛ ጠማማ መልሳቸው መልስ ያልሰጠበት ቀን ነው አታማት አትጸልይ ሚል የለም ግን የክርስቶስን መከራ ለማሰብ ነው እንጂ ይሄ ለሰይጣን እጅ መስጠት ነው አንዳንድ ሰዎች ጸሎት አይጸለይም ይላሉ ይጸለያል አብዝቶ ነው የሚጸለየው የተከለከሉ ነገሮች መቀደስ ክርስትና ቅድም ያነሳዋቸው መጀመሪያ ላይ ፍትሃት እነዚህ ነገሮች ካልሆኑ በስተቀር ትላንት ባነሳ ነው ካልሆነ በስተቀር በህማማት ውስጥ አትጸልይ አታማት አይባልም ይሄ አላማትብም አልጸልይም ማለት የሰይጣን ዘመድ መሆን ነው የሰይጣን ወገን መሆን ነው የኛ መሳሪያችን ጸሎት ነው ስለዚህ አማትበን ነው የምንገባ ቤተ ክርስቲያንም ውስጥም ጸሎት አድርገን ነው የምንገባውና እግዚአብሔር ይፍታ የሚል ነው የሌለው እግዚአብሔር ይባርክ እግዚአብሔር ይፍታ የሚባል የለም ጨለማ ዘመን ስለሆነ ማለት ነው ስለዚህ በጨለማ ውስጥ ያለ ሰው ደግሞ አጠገቡ ያለውን ማየት አይችልም እንኳን ቀርቶ ስለዚህ ብርሃን ካልሆነ በስተቀር ስለዚህ የብርሃኑ ዘመን አዲስ ኪዳን እስከሚመጣ ድረስ ይችን 5 ቀን እንጂ ማነው ከተለያዩ ቅዳሴ ከዝማሬ ከበሮ ከመምታት እና የተለያዩ ነገሮች እነዚህ ሰጡ የነበሩት ነገር የሚቆሙት እንጂ አታማትብ የሚባል ነገር የለም አማትበን ነው የምንነሳው አማትበን ነው የምንጨርሰው ችግር የለውም እዚህ ግን መስቀል መባረክ አይቻልም